ሃይማኖት ስንት ነው? ሃይማኖት ስንት እንደሆነ የሚናገረው መጽሐፍ ቅዱስ አንድ ነው ይላል። አንድ ነው ወይስ ብዙ ነው ሃይማኖት? ሐዋርያው ቅዱስ ጳውሎስ ነው ለኤፌሶን ሰዎች በጻፈው መልእክቱ በምዕራፍ 4 ቁጥር 4 ላይ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት በማለት ይገልጸዋል። አይደለም እንዴ ወንድሞች? እና ስንት ነው ይመስልኛል? ከሃይማኖት ጋር ብትያያዙ እየተወዛገብን አይደለም ያለ ነው። ስለ ሃይማኖት ማወቅ ያለብን ምንድን ነው? ቀልድ ነው? ፌዝ ነው? ፍልስፍና ነው? ቲዮሪ ነው? ለመኖር አይጠቅምም። በህይወታችን ምንም ስለ ሃይማኖት ማወቅ የሚበጀን ነገር የለም። ብናውቀው የሚጠቅመንስ ምንድን ነው? ሃይማኖት ሲጀምር የተሰጠው ለማን ነው? ለሚያምኑ ሰዎች ነው? ለማያምኑ ወይስ አላስፈላጊ እውነት አንዳንድ ኢቮሉሽኒስቶች ሆኑ በእግዚአብሔር አላምንም የሚሉት ሰዎች እንደሚሉት ቅዠት ነው? የማይጠቅም ነገር ነው? ምንድን ነው? እስቲ ቅዱስ ጳውሎስ ያለውን እናንብበው እስቲ። እንግዲህ ከቁጥር 1 ልጀምር። ምዕራፍ 4 ከቁጥር 1 እንግዲህ በጌታ እስር የሆንኩ እኔ፣ በጌታ አገልጋይ የሆንኩ ታማኝ ባሪያ የሆንኩት እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ ለምናችኋለሁ። ቀልድ አይደለም እየጻፈ ያለው ማለት ነው። በተጠራችሁበት በተሰጣችሁ ነገር እንደሚገባ እንድትመላለሱ ለምናችኋለሁ። ለመና ነው። እንደሚገባ እየቀለዳችሁ እያላገጣችሁ እያፌዛችሁ አይደለም። ሃይማኖት ቀልድ አይደለም። ሃይማኖት ጫወታ አይደለም። ሃይማኖት ፌዝ ቧልት አይደለም። ሃይማኖት ቲዮሪ ሽምደዳ የሚሸመደድ ነገር አይደለም ማለት ነው። እኔ የጌታ ባሪያ በተጠራችሁበት መጠራታችሁ እንደሚገባችሁ እንድትመላለሱ እለምናችኋለሁ። ለዛውም በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። በየዋህነት ይሁን፣ በትህትና ይሁን፣ በትዕግስት ይሁን፣ እርስ በርሳችሁም በፍቅር ታገሱ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። ስለ ሃይማኖት ከመወራቱ በፊት እነዚህ ሁሉ ያስፈልጋሉ። የጌታ ባሪያ የሆንኩ እኔ መጠራታችሁን እንደሚገባ ትይዙ ታጠብቁ ዘንድ እለምናችኋለሁ ያለ አባታችን ሐዋርያው የጌታ ነዋየ ህሩይ የሚሉት አባቶቻችን ካህናት ኢትዮጵያን ኦርቶዶክስ ቤተክርስቲያን ነዋየ ህሩይ ምርጥቃ የምትለው ማለት ነው። በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። የመንፈስን ምን አንድነት? ለአንድነት የምትሰሩ ሁኑ። ለአንድነት ለመለያየት የእግዚአብሔር መንፈስ አይሰራም። የእግዚአብሔር አገልጋይ፣ የእግዚአብሔር ዲያቆን፣ የእግዚአብሔር ቄስ፣ የእግዚአብሔር ጳጳስ ራሱን የሚያደልብ የሚበላ የሚጠጣ ሌሎቹ እንዳይበሉ የሚመኝ ሌሎቹ እንዳይጠጡ ሌሎቹ እንዳያምርባቸው እንዳይደምቁ የሚመኝ እንቅፋት ደንቃራ አይደለም። አንድነትን ነው የሚሰብከው የእግዚአብሔር አገልጋይ። ለዛ ነው ቅዱስ ጳውሎስ እኔ የጌታ ባሪያ እለምናችኋለሁ በተጠራችሁበት እንደሚገባ እንድትመላለሱ። ለዛ ምን ያስፈልጋል? ትህትና ያስፈልጋል፣ የዋህነት ያስፈልጋል፣ ትዕግስት ያስፈልጋል። ደግሞ እርስ በርሳችሁ በፍቅር መታገስ አለባችሁ። ከዛስ ይህ ሁሉ ሲጠናከር ምን ያመጣል? በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። ወንድም እህቶች፣ ዛሬ ከአንድነት ይልቅ ልዩነት የሚሰብክ ሰው አልበዛ? ፈንገጥ የሚያደርግ የኔ አስተሳሰብ የኔ ሀሳብ ነው የሚያዋጣ የሚል የለም። እግዚአብሔር እኮ መንፈስ ነው። ሃይማኖትም እኮ መንፈስ የሆነውን እግዚአብሔር የምናምንበት ስጦታ ነው፣ ጸጋ ነው። እናየዋለን። ይህንን የሚሰብኩን የሚያስተምሩን ወንድሞቻችን እህቶቻችን፣ እናት አባቶቻችን፣ በተለይ ደግሞ ከጳጳሳት እስከ ዲያቆናት ያሉ የቤተ ክርስቲያን አገልጋዮች የሆኑ ለአንድነታችን በእውነት ይጠቅማሉ። ሐዋርያው ቅዱስ ጳውሎስ ምን ብሎናል? እርስ በርሳችሁ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። በምን? በፍቅር። የመንፈስን አንድነት በምን? በፍቅር። በአመፅ የሚጸና ፍቅር የለም። በአመፅ ህብረት የለም። በአመፅ የሚመጣ አንድነት የለም። በአመፅ በማፈንገጥ የኔ ሐሳብ የኔ ፍላጎት፣ እኔ እኮ በጣም ደረቅ ነኝ በማርያም የኔ ምላጅ አሁን ራሱ የኔን እየነገርኳችሁ አይደል? የኔ ብቻ ትክክል ነው ይሄን አድርጉ የሚል ሰው ከሃዲ ነው። እውነት የቤተ ክርስቲያን አምላክ እግዚአብሔር የት ተኝቶ ነው? ቤተ ክርስቲያንን ሲፈጥር አላማከረክ? ቤተ ክርስቲያን ሲመሰርታት አላወያየን? ያስፈልገናል ብሎ የሰጠን እሱ ነው። ታዲያ ድርሻችንን መወጣት እንጂ የውዝግብ ርዕስ፣ የጭቅጭቅ መንስኤ፣ የንትርክ ጉዳይ መሆን የለብንም። ከክፉ ሽሽ የተባልነው ለዛ ነው። እኛ ከሰማይ መልአክም ቢሆን እኛ ከሰበክንላችሁ ወንጌል፣ እኛ ከሰበክንላችሁ መንፈሳዊነት፣ እኛ ካስቀመጥንላችሁ ሕግና ስርዓት የተለየ የሚሰብክ የተረገመ ይሁን እኮ ተብሎ ነው የተጻፈው። በእውነት እግዚአብሔር ከመረገም ሁላችንን ነው የሚሰውረን። ደግሞ በሌላም በኩል እኮ በነቢያት የተጻፈ አለ፣ የእግዚአብሔርን ስራ በቸልታ የሚሰራ የተረገመ ይሁን ተብሏል። ስማ፣ በእውነት ከእንደዚህ አይነት እርግማን ይሰውረን። የእግዚአብሔር ስራ ቀልድ የለውም፣ ፌዝ የለው፣ ህይወት ነው። የህይወት ጉዳይ ቀልድ የለውም። ስለዚህ ነው ቅዱስ ጳውሎስ ከቁጥር 1 ለኤፌሶን ሰዎች ከጻፈው ምዕራፍ 4 ከቁጥር 1 ጀምሬ ያነበብኩላችሁ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። በመጠራታችሁ በአንድ ተስፋ እንደተጠራችሁ፣ አንድ ተስፋ ነው ያለን፣ እንደተጠራችሁ አንድ አካልና አንድ መንፈስ ያለ። ስንት መንፈስ ነው ያለው? አንድ መንፈስ ቅዱስ። ስንት አምላክ አለ? አንድ አምላክ አለ። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። አብ ወልድ መንፈስ ቅዱስ እንጠራለን። አንድ አካል፣ አንድ መንፈስ፣ አንድ አብ ብሎ አንድ አምላክ የሁሉም አባት አለ።
ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችሁ ጸጋን ተሰጠ። መቼ? ወደ ላይ በወጣ ጊዜ ምርኮ ማድረገ ለሰዎችም ስጦታን ሰጠ። ከስጦታዎቹ አንዷ ማነች? ሃይማኖት። ሃይማኖት እኔ ነኝ ያልኩት አይደለሁም። ሐዋርያው ቅዱስ ይሁዳ ያለውን አነብልሃለሁ ወንድሜ። እንድትድን እንድትጠቀም ያስፈልጋል። እህት ዓለም እንዳትወዛገብ ያስፈልጋል። ሃይማኖት መጽሐፍ ቅዱስ ላይ የተጻፈው አይደለም። ሃይማኖት በመጽሐፍት ኮተቶች ላይ ያለው በቪዲዮ በዩቲዩብ በስልክ በቴሌግራም የሚገኝ አይደለም። ሃይማኖት እግዚአብሔርን ማመን ነው። እግዚአብሔርን ማመን ያለ መጽሐፍ ቅዱስ የምትኖር ቤተክርስቲያን ይህች ቤተክርስቲያን። ሰሞኑ ይሄ ዲያቆን ምህረት የሚባለው በጻፈው ዲፌንዲንግ ኤንሸንት ፌዝ ላይ ቤተክርስቲያን ለምሳሌ አዲስ ኪዳን ሳይጻፍ ቢያንስ 30 ዓመት ከ15 እስከ 30 ዓመት ያለ አዲስ ኪዳን መጽሐፍ ቤተክርስቲያን ቆይታለች። መርሳት የለብንም። ምክንያቱም በአዲስ ኪዳን ከተጻፉት የመጀመሪያዎቹ መጽሐፍ ከሚባሉት መካከል አንዱ የቅዱስ ያዕቆብ መልእክት ነው። የቅዱስ ያዕቆብ መልእክት ደግሞ ተጻፈ የሚባለው በ0048 ነው። በ48 ዓመተ ምህረት ይመስለኛል። ከ33 እስከ 48 15 ዓመት አለ ቢያንስ ከጌታ እርገት በኋላ 15 ዓመት ቢያንስ አዲስ ኪዳን አልጻፈም። ይህችም የያዕቆብ መልእክት ለሌላዎቹ እስክትደርስ ድረስ 30-50 ዓመት ፈጅታ ሊሆን ይችላል። ስለዚህ ቤተክርስቲያን ያለ አዲስ ኪዳን ቆይታለች። በምን ቆየች ሲባል የነቢያትን ትንቢት አይደል እንደ ጌታ ሊፈጽም የመጣው ቀድሞ ያናገረውን ሊፈጽም አይደል እንደ የመጣው እና ከኦሪት ዘፍጥረት እስከ ትንቢተ ሚልክያስ ያለው ኮተት አይደለም ወዳጅ። እያንዳንዱ ውስጥ ስለ እመቤታችን ስለ ቅድስት ድንግል ማርያም ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ምን ተብሏል? አሁን ነገ በዓታ እንላለን። ስለ በዓቷም እኮ ተነግሯል። ድንግል ጸንሳለች ወንድ ልጅም ትወልዳለች ስሙንም ኢየሱስ አማኑኤል ትለዋለች ተብሎ በትንቢተ ኢሳይያስ አልጻፈም? ይሄንን እኮ ድንግል ማርያም ራሱ አንብበዋለች። እንደኔ እንዳንተና አንቺ እንደርሶ አንብበዋለች። ምን አለ በዘመኗ ደርሼ ጌታዬን የምትወልደውን ሴት ባየኋት ባገለግላትስ ብላለች እኮ መብርሃን። ተክለ ሃይማኖት ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ ተክለ ሃይማኖት ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ የሚለው ላስታውሳችሁ። በመሃል ላይ ተክለ ሃይማኖት፣ በሃይማኖት መተከል ያስፈልጋል ወንድም እህቶች። ሐዋርያው ቅዱስ ይሁዳ አንዲት ምዕራፍ ነው ያላት ቁጥር 3 ላይ የሚገርም መልእክት አስቀምጧል። ከዮሐንስ ራእይ በፊት ባለችው አንዲት ምዕራፍ ባላት የይሁዳ መልእክት ላይ ወዳጆቼ ሆይ ለቅዱሳን አንድ ጊዜ ለማን? ለቅዱሳን ስንት ጊዜ? አንድ ጊዜ ሳትጎድል ፈጽማ ስለተሰጠችው ሃይማኖት ምን የተሰጠችው ምንድን ነች? ሃይማኖት ጎዶሎ ነች አይደለች? ሙሉ ነች። እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ። ለምን? አንዳንዶች ሾልከው አመፀኞች ገብተዋልና። የት ሰንበት ትምህርት ቤት፣ የት ሰበካ ጉባኤ፣ የት አጥቢያ ደብራት ማህበራት ላይ፣ የት ቤተ ክህነት፣ የት ገዳማት፣ ሀገር ውስጥ ሀገር ውጭ፣ መጽሐፍ ውስጥ፣ ቪዲዮ ውስጥ፣ ዩቲዩብ፣ ቲክቶክ፣ ፌስቡክ፣ ቴሌግራም ላይ፣ ኢንስታግራም፣ ትዊተር፣ የትኛውም መገናኛ ብዙ ላይ አንዳንዶች የክፋት መልእክተኞች ገብተዋል። ስለዚህ አባታችን ቅዱስ የያዕቆብ ወንድም ይሁዳ ምን አለ? አንዲት ጊዜ ፈጽማ ለቅዱሳን ለተሰጠችው ሃይማኖት እየተጋደላችሁ እንድትኖሩ እየመከርኩ ጽፍላችሁ ዘንድ ግድ ሆነብኝ። ኃጢአተኞች ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ። እነዚህ ክፎች ናቸው፣ ሾልከው የገቡት አመፀኞች ናቸው፣ ነውረኞች ናቸው፣ ራሳቸውን የሚያመጻድቁ ናቸው። ቆይ ነግራ እንደውም ራሱ የንጉሳ ብቻውን በሴሰኝነት ራሳቸው ለውጠው ንጉሳችንን ጌታችንን ብቻውን ያለውን የዘላለም አምላክ መድኃኔ ዓለም ኢየሱስ ክርስቶስን ይክዳሉ። እናንተ ግን ይላል እናንተ ግን ጽኑ፣ እንደ ኢያኔስና ኢያንበሬስ አትሁኑ። እነዚህ ከእናንተ ጋር ሲጋበዙ በፍቅር ግብዣ እንደ እደፍ ናቸው። ያለ ፍርሃት ራሳቸውን ይጠብቃሉ። ፍንጥር ፍንጥር ይላሉ፣ እንደፈለጉ ያወራሉ። በነፋስ የተወሰዱ ውሃ የሌለባቸው ደመና ናቸው። ፍሬ የማያፈሩ 2 ጊዜ የሞቱ ከነስራቸው የተነቀሉ በበጋ የደረቁ ዛፎች የገዛ ነውራቸውን አረፋ እየደፈቁ ጨካኝ የባህር ማዕበል ድቅድቅ ጨለማ ለዘላለም የተጠበቀላቸው የሚንከራተቱ ከዋክብት ናቸው። ኃጢአተኞች። ሃይማኖት ስንት ነው የሚሉ 2 3 4 እዚህም ብታምን እዛም ችግር የለውም። ሃይማኖት አባቴ ቀልድ አይደለም። እህት ዓለም ሃይማኖት ቀልድ አይደለም። ለቅዱሳን ነው እኮ የተሰጠው። ስንት ጊዜ? አንድ ጊዜ። ጎዶሎ ነች አይደለችም። ለምሳሌ ቅዱስ አትናቴዎስ ተነስተዋል። ቅዱስ ዮሐንስ አፈወርቅ በ4ኛው ክፍለ ዘመን ተነስተዋል። ባስልዮስ ዘቂሳርያ፣ ጎርጎርዮስ ዘኑሲስ፣ ጎርጎርዮስ ዘንዚናዙ የሚባሉ ታላላቅ አባቶች በትምህርት የማውቃቸው ብዙ መጽሐፎቻቸውን ያላነበብኩላቸው አባቶች ብቅ ብለዋል። ከነሱ ቀደም ብለው እነ ቅዱስ ኤፍሬም ሶርያዊ፣ እነ አፍራሃት እኔ ያነበብኩት ነበሩ። ከነሱ ቀደም ብሎ እነ ተርቱሊያን፣ ፖሊካርፕ የሚሉ አሉ፣ ጠርጡለስ የሚባሉ ተነስተዋል ታላላቅ አባቶች። ከነሱ በፊት አግናጢዮስ
ምጥውል አንበሳ የሚባሉ ቀጥታ ከሐዋርያት የተሾሙ ጢሞቴዎስ ተነስተዋል። እነዚህ አባቶች ኋላም ቅዱስ ያሬድ፣ ኋላ አባ ጊዮርጊስ ዘጋስጫ፣ ኋላ አባ ባህሪ፣ ኋላ አባ አርከስሎስ እያልን እስከኛ ዘመን ድረስ መልአከ ብርሃን አድማሱ ጀንበሬ አቡነ ቴዎፍሎስ እያሉ ጎፋ ገብርኤልን ቀድሰው እኔ የተጠመቅኩበት ደብር ላይ የሰሩት አባቶች እኛ ዘመን ድረስ አሉ፣ ዛሬም አሉ። እና እርሶም ቅዱስ ሊሆን ይችላሉ፣ አላውቅም። አንቺ እህቴም አንተ ወንድሜም ቅዱስ ልትሆን ትችላለህ፣ አላውቅም። የራሴን ነው የማውቀው። ቅዱሳን ዛሬ ድረስ አሉ። ለምን? ሃይማኖት ቀልድ አይደለም። እንደ ቅዱሳን የተሰጠች በየዘመኑ ቅዱሳን እየተቀባበሉ ለሚቀጥለው ትውልድ ያሻግሯታል እንጂ ፓርቲዎች፣ ድርጅት፣ አላፍ ስለተቋቋመ ማህበረ ቅዱሳን ስለተቋቋመ ጽርሐ ጽዮኖች፣ ጽዮን ማህበራት፣ ዝክረ ቅዱስ ያሬድ፣ ዝክረ ቅዱስ ዮሐንስ አፈወርቅ፣ ዝክረ ቅዱስ ገብርኤል፣ የቅዱሳን የመላእክት፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታትን ዝክር ስለምንዘክር ሃይማኖት የምትጸና አይደለችም። እንዲህ በቲፎዞ በድርጅት በስብሰባ በቤተ ክህነት በሲኖዶስ ጉባኤ በእጅ ብልጫ አይደለም። ሃይማኖት ምንድን ነው? እግዚአብሔርን ማመን አይደለም? የእግዚአብሔር የሰው የእጅ ስራ ነው እንዴ? አይደለም እንዴ? ኧረ ተረጋጊ ወንድም አለው። በረከት ማግኘት ቢፈልግ ነው ወደ ሃይማኖት የሚሄደው። ድንቁርናን የጠላ ገንዘብ አያድነኝም፣ ውበቴ የትም አያደርሰኝም፣ ስልጣኔ፣ መልኬ፣ ችሎታዬ፣ ጉልበቴ፣ ኃይሌ፣ ዘመዶቼ የትም አያደርሱኝም፣ ኃይሌ እግዚአብሔር ነው፣ ከእግዚአብሔር በስተቀር ምንም የሚያስመካ ነገር የለም ብሎ የሚል ሰው ነው። ተክለ ሃይማኖት ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ እንደዚህ በቀልድ አይባልም። የሃይማኖት ትክል ቅዱስ ዳዊት በመዝሙር 1 ቁጥር 1 ምን ይላል? ብፁዕ ብእሲ ዘየሖረ በምክረ ረሲዓን ወዘይቆመ ውስተ ፍኖተ ኃጥአን ወዘይነበረ ውስተ መንበረ መስተሳልቃን ዘደአሙ ሕግ እግዚአብሔር ስምረቱ ወዘሕጉ ያነብ መዓልተ ወሌሊት ወይከውን ከመ ዕፅንተ ትክልታ በመዋዕለ ዘወዓይ። በቀንና በሌሊት ሕጉን የሚያስብ በውሃ ዳር እንደተተከለች በፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል ይላል። አለመድረቅ አለመጠውለግ ትፈልጋለህ? ድርቅ ችክክ ቅንጭር አለማለት የምንፈልግ ከሆነ በውሃ ዳር መድኃኔዓለም ኢየሱስ ክርስቶስ ጋር ልንተከል ይገባናል። የሕይወት ውሃ ምንጭ እኔ ነኝ ብሏል ጌታችን መድኃኒታችን ኢየሱስ ክርስቶስ። ሙሴ የሰጠው በበረሃ ያፈለቀው ውሃ ጠፍቷል። ያዕቆብ የሰጠው ውሃ ጠፍቷል። ያዕቆብም ሞቷል። የጠጡትም ሁሉ ሞተዋል። ክርስቶስ እኔ ከምሰጠው ውሃ ግን የሚጠጣ ለዘላለም አይጠማም ነው ያለው። ከክርስቶስ አጠገብ የሚጠጣ ከቤተ ክርስቲያን የሚጠጣ ክርስቶስ የሚሰጠውን ውሃ የሚጠጣ ሰው ለዘላለም አይጠማም። በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደማይረፍ ቅጠሏም እንደማይጠወልግ ይሆናል። አለመጠውለግ ከፈለግን፣ አለመድረቅ ከፈለግን፣ አለመጨነቅ ከፈለግን፣ ግራ አለመጋባት ከፈለግን፣ ይህን ዘመን አልፈን ይህን አስጨናቂ ጊዜ አልፈን መኖር የምንፈልግ ከሆነ ሃይማኖት ያስፈልጋል። ሃይማኖት የሚሰጠው ለቅዱሳን ነው፣ ለሚገባው ሰው ነው ክብር የሚሰጠው። እግዚአብሔርን ማመን ለእግዚአብሔር ለተገቡ ሰዎች ነው። ለዛ ያብቃን ወንድም እህቶቼ። እኔ ስለተናገርኩት በቃለሁ ማለት አይደለም። እግዚአብሔር ካልፈቀደ እግዚአብሔር ጋር ማንም ሊደርስ አይችልም። ለዚህ ደግሞ ነው ቅዱስ ጳውሎስ ትህትና ያስፈልጋል ያለው። ትህትና ያስፈልጋል አለ። ምን አለ? ቅድም በጠቀስነው አንድ ሃይማኖት፣ አንድ ጌታ፣ አንድ ጥምቀት አለ። ትህትና ያስፈልጋል፣ ትዕግስት ያስፈልጋል፣ መንፈሳዊ አንድነት ልታመጡ ያስፈልጋል። ቃሏን ልድገማትና አሳጥርላችኋለሁ። እንደሚገባ ትመላለሱ ዘንድ እለምናችኋለሁ። በምን? በትህትና በየዋህነት በትዕግስት እርስ በርሳችሁ ተፈቃቀሩ፣ ታገሱ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉም የሚሰራ የሁሉ አባት አንድ እግዚአብሔር አለ ብሎ ነገረን። አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት አይደል ነው ወንድሞች? ሃይማኖት ስንት ነው? አንድ ሃይማኖት። ለማን የተሰጠ? ቅድም ያነበብኩላችሁ ለቅዱሳን። ስንት ጊዜ? አንድ ጊዜ። ጎደሎ ነው አይደለም፣ ሙሉ ነው የተሰጠው። የኋላ አባቶች አብራሩት፣ ገለጹ። ለየዘመኑ ዛሬ አሁን መምህር ያደርጋል ቢናገር፣ ብርሃኑ አድማስ ቢሰብክ፣ ሄኖክ ኃይሌ ቢሰብክ፣ አገር ውስጥ ያሉ ውጭ እነ መምህር ቀሲስ መብራቱ ኪሮስ፣ እነ መምህር ዘበነ ለማ ቢሰብኩ፣ ዲያቆን ዘላለም ወንድሙ ከ25 ዓመት በላይ ሲሰብከን የነበረው እነ ቀሲስ ደጀኔ ቢሰብኩ፣ ሌሎቹ ቢሰብኩ። ዳቦ ቤት እኮ አይደለም፣ አይመረትም። ይህ መኪና ማምረቻ ድርጅት አይደለም። ይህ እኮ የአርቲፊሻል ኢንተለጀንስ ወይ ቦሎኬት ማምረቻ አይደለም። ህንፃ የሪል ስቴት ካምፓኒ አይደለም። የወተት ፋብሪካ ወይ የእንስሳት ማምረቻ የእንቁላል ፋብሪካ አይደለም። ዳቦ ወይ ኬክ የሚመረትበት አይደለም። ሃይማኖት ከእግዚአብሔር እግዚአብሔርን ለሚወዱ ለቅዱሳን አንድ ጊዜ የተሰጠ ነው ወንድም እህቶች፣ አንድ ጊዜ ፍጹምም ነው። በሃይማኖት ብትኖሩ ራሳችሁን መኖሩ ተብለናል። የቆመ የሚመስለው እንዳይወድቅ ይጠንቀቅ። ጭራሽ ደግሞ ምን እንዳለ ታውቃላችሁ? ራሱ ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 28 መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት። እኔ አንቺን የመሳሰለ ምእመናንን አይደለም፣ እንደ እርሱ ያለ ምእመንን አይደለም። ጳጳስ እንኳን ብትሆን ለራስህና ለመንጋው ተጠንቀቅ። ከሄድኩ በኋላ ለመንጋው የማይራሩ ሆዳሞች፣ ጨካኞች፣ ክፉዎች የሆኑ ጳጳሳት ይነሳሉ። ዛሬ ያሉ አይመስሉ ይመስላል። እንፍረድ ታዲያ። የቤቱ ባለቤት እያለ የቤቱ ባለቤት ሃይማኖትን የሰጠን እኮ መንግስት አይደለም፣ አሜሪካ አይደለችም ሃይማኖት የሰጠችን፣ ወይ ዩናይትድ ኔሽን አይደለም።
ከቅዱስ ያሬድም አይደለም ያገኘነው ሃይማኖት፣ ከነቢያትም አይደለም፣ ከሐዋርያትም አይደለም፣ ከእግዚአብሔር ነው። ከእግዚአብሔር ልዩ ልዩ አይነት በሆነ መልኩ በየዘመናቱ በነበሩ ቅዱሳን እኛ ዘመን በረከታቸው ደርሶልናል። ከእግዚአብሔር ነው ሃይማኖት የተሰጠው። ለማን? ለእግዚአብሔራውያን ሰዎች። የእግዚአብሔር የሆኑት ደግሞ በየዘመኑ እየተረካከቡ እዚህ አድርሰውታል። ቤተክርስቲያን መጽሐፍ ቅዱስ ላይ ተቸክላ የምትቀር የተደነቀረች አይደለችም። ኔቸር ኤንድ ስክሪፕቸር አር ዘ ቱ ቱልስ ዛት ካን ዊትነስ ፎር ዘ ሪቬልድ ትሩዝ ነው። ተፈጥሮና መጽሐፍ ቅዱሳት መጽሐፍት የተገለጸውን እውነት ሊያስረዱ የሚችሉ ሁለት የእግዚአብሔር እስትንፋሶች ናቸው እንጂ እግዚአብሔር ናቸው ማለት አይደለም። ተፈጥሮም እግዚአብሔር አይደለም። ለእኔና ለአንተ ላንቺ ለእርሶ ነው የተፈጠረው። መጽሐፍ ቅዱስም የተጻፈው እግዚአብሔር አይደለም። መጽሐፍ ቅዱስ ራሱ እኮ እግዚአብሔር አይደለም፣ መጽሐፍ ነው። ከመጽሐፍት የተለየ ስለሆነ ቅዱስ ተባለ፣ የተለየ ተባለ እንጂ መጽሐፍ ቅዱስ እኮ መጽሐፍ ሕይወት እግዚአብሔር አይደለም። እናንተ በመጽሐፍ ሕይወት ያለ ይመስላችኋል፣ ወደ እኔ ልትመጡ አትወዱም ብሏል ጌታችን መድኃኒታችን ኢየሱስ ክርስቶስ። በመጽሐፍ ውስጥ ሕይወት የለም። ሕይወት ሰጪው ጌታ ነው። የድንግል ማርያም ልጅ፣ የቅዱሳን አምላክ፣ የጻድቃን የሰማዕታት ፈጣሪ እሱ ነው ሕይወት ሰጪው። መጽሐፍት ካነበብክ መጽሐፍ ላይ አትቅር፣ ከገባክ ወደ ቤተ መጽሐፍት ላይ አትቅር። ተቸክለክ ባለህበት ሀገር፣ ባለህበት ቦታ፣ ባለህበት ኑሮ ወደ እግዚአብሔር ና። ሰማይና ምድር ነው ለፈጠረው። ኔቸር ኤንድ ስክሪፕቸር አር ዘ ቱ ቱልስ ዛት ካን ዊትነስ አባውት ዘ ሪቬልድ ትሩዝ። ስለተገለጠው ጌታ ስለ እግዚአብሔር አንድ ጊዜ ራሱን ለእኛ ለቅዱሳን ለሰጠው አምላክ የሚናገሩ የእግዚአብሔር እስትንፋሶች ናቸው። ወንድም እህቶቼ፣ ሃይማኖት ቀልድ አይደለም። አንድ ሃይማኖት ነው ያለው፣ አንድ ሃይማኖት። ለዛ ነው ልዩ ልዩ አይነት በሆነ እንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው። በመብል አይደለም። በዚህም በመብል የሚሰሩ አልተጠቀሙም። እኛ ከሰበክን ወንጌል ግን የተለየ ወንጌል የሚሰብክ ቢኖር የተረገመ ይሁን የተባልኩ ቀልድ ስላልሆነ ነው። ዛሬም የተለየ ወንጌል የሚሰብክ የተለየ ትምህርት የሚያስተምር የራሱን መሰለኝና ደሳለኝ እየጨመረ እንደዚህ መሰለኝ ጌታ ድንግል ማርያም እንዲህ መሰለችኝ የሚል ያልተገለጸለትን የሚያወራ የተረገመ ነው። ወንድም እህቶቼ፣ እግዚአብሔር ከዚህ ይሰውረን። ተሳስተ እንዳናሳሰት፣ ተደነቃቅፍ እንዳናደናቅፍ፣ ወደ ቅዱስ እግዚአብሔር የሚመጡትን አንገባምም እንዳንል አናስገባምም እንዳንል እግዚአብሔር ይጠብቀን። ሃይማኖት ቀልድ አይደለም። ለዛ ነው ቅዱሱ ይሁዳ አንድ ጊዜ ለቅዱሳን ስለተሰጠችው ፍጹም ስለሆነችው ሃይማኖት እንድትጋደሉ እየመከርኳችሁ ጽፈላችሁ ዘንድ ግድ ሆነብኝ አለ። አንብቡት። ከዮሐንስ ራእይ በፊት ያለው የያዕቆብ ወንድም ታላቁ ይሁዳ የጻፈው ነው። የአስቆሮቱ ይሁዳ አይደለም፣ የያዕቆብ ወንድም ቅዱሱ ይሁዳ የጻፈው ነው። አንድ መልእክትን ያላት ምዕራፍ 1 ላይ ነች፣ ቁጥር 3 ላይ ትገኛለች። አንድ ጊዜ ለቅዱሳን ፍጹም ሆና ስለተሰጠች ሃይማኖት ተጋደሉ። ቅዱስ ጳውሎስስ ምን አለ መጨረሻ ላይ? መቼም በየመቃብሩ ቀብር ስንሄድ የምንሰማው ሩጫዬን ጨርሻለሁ፣ መልካሙን ገድል ተጋድያለሁ እኮ ብቻ አይደለም ያለው። ምንድን ያለው? ሃይማኖቴን ጠብቄያለሁ እኮ ነው አይደል? እንዲህ ያለው ወንድነቶች፣ ሃይማኖቴን ጠብቄያለሁ፣ መልካሙን ገድል ተጋድያለሁ። ሃይማኖት የሚጠበቅ ነው። ከምንድን ነው የምትጠብቀው? ከኃጢአት፣ ኃጢአተኛ ባለመሆን፣ ክፉ ባለመሆን፣ ምቀኛ ባለመሆን፣ ስግብግብ ባለመሆን፣ ቆሻሻ ባለመሆን፣ ተንከሲስ ልክስክስ ባለመሆን። እንዴት? ንስሐ በመግባት የወደቀ አይነሳም፣ የሳት አይመለስም፣ የራቅ አይቀርም፣ የተሳሳተ አይስተካከልም፣ ይስተካከላል። ቸር አምላክ እግዚአብሔር ለዛ ነው እናንተ ደካሞች ሸክም የከበዳችሁ እጄን ዘርግቼ እጠብቃችኋለሁ፣ ሸክሜ ቀሊል ቀንበሬ ልዝብ ነው። ደከመኝ የምትሉ ሁሉ ለማሳርፋችሁ ወደ እኔ ኑ አለ። እውነት ሕይወት መንገድ የሆነው ጌታ መድኃኔዓለም ኢየሱስ ክርስቶስ ወደ እኔ ኑ አለ። እመብርሃን ምን አለች? ልጄን ስሙት እርሱን ስሙት አለች። አባቱስ ምን አለ? እርሱን ስሙት አለ። በደብረ ታቦር ጌታ ስለመጣ የተጋገረው ሙልሙሉ ይወጣ እያልን እኛ እኮ ሙልሙላን ብቻ ነው የምናስበው። የሙልሙሉ ጌታ ይሄ የተገለጠው የሙሴ አምላክ አምላከ ሙሴ አምላክ ኤልያስ፣ የጴጥሮስ የዮሐንስና የያዕቆብ አምላክ ማን ነው? አንድ ጊዜ እኮ ነው የተገለጠ። ይህ ጌታ አንድ ጊዜ የተገለጠ ድንግል ማርያም ማኅፀን ውስጥ ይኩነኒ በከመ ትቤለኒ ያለች ጊዜ ይኩነኒ በከመ ትቤለኒ ስትል ተራ ዜና ሰምታ መስሎ ነው እንዴ? አንድ ጊዜ እኮ የተሰጠው ማለት ይሄ ለድንግል ማርያም የተሰጠው አንድ ጊዜ እኮ ነው የተሰጠው። አንዴ ለአንዲት ሴት ብቻ ሊደረግ የሚችል ነገር ነው ይሄ። አንዲት ሴት ድንግል ማርያም እሷ ነች በተቀደሰ ጆሮዋ የሰማችው፣ በንጹህ ማህፀኗ የጸነሰችው፣ ንጹህ በሆነ እጆቿ የታቀፈችው፣ ከንጹህ ጡቶቿ ያጠባችው፣ በንጹህ ጀርባ ያዘለችው፣ በንጹህ አንደበቷ የሳበችው፣ በንጹህ ሰውነቷ ያሻሸችው፣ አብራው የተሰደደችን መብራት። ለእሷማ የሚያከብሯትን ያከብራታል። የሚንቁሽ ሁሉ የናቁሽ ሁሉ ወደ እግርሽ ጫማ ተደፍተው ይሰግዳሉ ተብሎ ተጽፏል። ያከበራት እግዚአብሔር ነው። ሲኖዶስ አይደለም፣ ጳጳሳት አይደለም። ማንም ተነስቶ አፉን ቢከፍት አትስማው። ማንም ተነስቶ የፈለገ ቢናገር አትስማ። ያከበራት እግዚአብሔር ክቡር ነው። ያከበረውን አክብር፣ የሚያከብሩን አከብራለሁ ተብሎ ተጽፏል። ድንግል ማርያም ያከበረ ማን ነው? እግዚአብሔር መርጦ መርጫታለሁና በእርሱ አድራለሁ አለ። ጽዮንን የመረጣት አንተን ለምን አልመረጠም? አንቺን ለምን አልመረጠም አይባልም። ዛሬም ለመመረጥ ዝግጁ እንሁን። ለመመረጥ የተመጠሩ ብዙዎች የተመረጡ ግን ጥቂቶች ናቸው የሚለው እንዳይደርስብን ወንድም እህቶቼ፣ ለመመረጥ ዝግጁ ነው። ተክለ ሃይማኖት፣ ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ
ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ ልትሆን ይገባሃል። በአብ ወልድ በመንፈስ ቅዱስ ስም ልትጠመቅ ይገባሃል። የሃይማኖት ስራ አንድ ቀልድ አይደለም። በካቶሊክ፣ በፕሮቴስታንት፣ በጆቫ፣ በኦንሊጂነስ፣ በአድቬንቲስት፣ በተለያዩ እምነት ድርጅቶች ውስጥ ልትሆን ትችላለህ። በዓለም ዙሪያ በእስልምናው፣ በተለያየ ሃይማኖት ውስጥ በቡዲዝም፣ በኢንዱይዝም፣ ሽንቶይዝም፣ አቴይዝም ውስጥ ሳይንቲሲዝም ምናምንዝም ውስጥ ልትሆን ትችላለህ። እግዚአብሔር ግን ቅዱስ ነው። እግዚአብሔር ቅዱስ ነው ወዳጅ፣ እግዚአብሔር ቅዱስ ነው። ምንም ውስጥ መሆንህ አይደለም፣ መቀደስህ ነው ዋናው። ያለህበት ቦታ ቅዱሱን ሆድህ አይግዛ፣ ገንዘብህ አያስመካህ፣ ጉልበትህን አትተማመንበት፣ ውበትህና ስልጣንህን አትደገፍ። ኃይል አለኝ ብለህ በኃይል አትመካ። ኃይል ማን ነው? ኃይል እግዚአብሔር ነው። ኃይል እግዚአብሔር ነው። ማዳንስ የማን ነው? የእግዚአብሔር ነው። ለዛ ነው አንድ ጊዜ ለቅዱሳን ስለተሰጠችው ሃይማኖት እንድትጋደሉ ለምናችኋለሁ ተባለ። ቀልድ አይደለም ሃይማኖት። ሃይማኖት ቀልድ አይደለም ወንድማቶች፣ ላስታውሳችሁ ብዬ ነው። ሃይማኖት ቀልድ አይደለም። ብዙዎች እያላገጡ ነው በመዝሙር፣ በስብከት፣ በዝማሬ፣ በተለያዩ ባላቸው ነው። ይህ ግርግር ነው። ሃይማኖት ቀልድ አይደለም። የት ነው የሚኖር? አንተ ቤትህ፣ ያለህበት ሀገር፣ ያለህበት ሰፈር፣ ስልክህ ላይ ታመን፣ ገንዘብህ ላይ፣ ስራ ላይ። ለቤተሰቦች መቀኛ ሾክ አትሁኝ። ባለህ አመስግን፣ በጎደለህ ለምን። የሰማዩን አምላክ እግዚአብሔርን ተማመን። ብዙ በተለያዩ ሀገሮች ያሉ በተለያየ ጭንቀት ውስጥ የሚኖሩ ወንድም እህቶችን አውቃለሁ። እግዚአብሔር አለ። ለዮሴፍ የደረሰ የሰው ቤት ሰራተኛ ሆኖ ስደተኛ ሆኖ ወንድሞቹ ገደል የጨመሩት ዮሴፍ ጋር ሰው ሀገር ላይ ሄዶ አብሮት ያነገሰው እግዚአብሔር ዛሬም አለ። ዛሬም ያነሳ። አብርሃምን ከካራን ውጣ ከነዓን ግባ፣ ካራን ጣዖት ነው የሚመለከው፣ ከነዓን ግባ እግዚአብሔር ነው ተብሎ እኮ ተዘምሯል። ከካራን ውጡ ማለት ከቆሻሻ ከኃጢአት ከክፉ ነገር እንውጣ። በያለንበት በጎን ማን ያሳየናል? በጎ ቀን አይመጣም። ሁሉ የሚያስጨንቅ ዘመን ለምን ሆነ አትበሉ። ጻድቃን በየትኛውም ዘመን አይጨነቁ። ቅዱሳን በየትኛውም ዘመን አይጨነቁ። ተሳቆ የሚኖር ቅዱስ የለም። እመብርሃን እኮ እሷ የነበረችበት ዘመን ክፉ ዘመን አለ እንዴ? እንደሱ አይነት ዘመን ፈሪሳውያን ሰዱቃውያን በዚህ አሉ። ያሳደዷት ልጇን አዝላ 2-3 ዓመት መንከራተት ማለት፣ የ15 ዓመት ብላቴና ከልጇ ጋር መሰቃየት ማለት ምን ማለት ነው? የ15 ዓመት ብላቴና አረ እሷ የደረሰባት አልደረሰብህም፣ አልደረሰብኝም፣ አልደረሰብሽም። ወንድም እህቶች፣ ለኢዮብ የደረሰው አልደረሰም። እግዚአብሔር ሰጠ፣ እግዚአብሔር ነሳ። እሱ የእግዚአብሔር ስም የተመሰገነ ይሆናል። አገኘው አጣው፣ በቃ እግዚአብሔር ስም የተመሰገነ ይሆናል። ድሮ ሰጠኝ፣ ዛሬ አጣው። ድሮ አጥተህ ሊሆን ይችላል፣ ዛሬ አግኝተህ ሊሆን ይችላል። እግዚአብሔር ያሳጥቶኝ ነበር፣ ዛሬ ሰጠኝ ማለት ሲሰጥህ፣ አረ ተመቸኝ፣ ያየ ዝግጁ መሆን እኮ ነው፣ ተምሬ ነው እንዴ እንደዚህ ስለሆንኩ ነው አትበል። እግዚአብሔርን አመስግን። ባለ ሃይማኖት ቀልድ አይደለም፣ የሚዳንበት ነው፣ የሚዳንበት ነው። እውቀት አርቲፊሻል ኢንተለጀንስ አያድ ነው። የሰሩት እኮ እየተሳቀቁ ነው። አያድ ነው። ቢሊዮነር መሆን አያድ ነው። ገንዘብ አያድ ነው። ቢሊዮነሮችን አየሁ እየሰማኋቸው ነው በአቅሜ። እናንተም ብዙ እያያችሁ ነው ወንድም እህቶቼ። ሃይማኖት ቀልድ አይደለም። አጥብቃችሁ ያዙ። ቅዱሱ ይሁዳ እንዳለው አንድ ጊዜ ለቅዱሳን ፈጽማ ስለተሰጠች ሃይማኖታችሁ ተጋደሉ። ይህችም ኦርቶዶክሳዊ ተዋህዶ ሃይማኖት ነች። እርግጥ አድርጋችሁ ያዟት። ጸልዩ፣ ዳዊት ድገሙ፣ ውዳሴ ማርያም አንሱ፣ ቤተክርስቲያን ሂዱ፣ ንስሐ አባት ይኑራችሁ፣ ይኑረን። እኔም እየሞከርኩ ነው፣ እናንተም በሉት። በጸሎት አስቡ፣ እርስ በርስ በትዕግስት በፍቅር በትህትና ይሁን። አትጨነቁ፣ የሚያስጨንቃችሁን ሁሉ ለእኔ ንገሩኝ ብሏል። እንንገረው እንዴ? ጌታ አለን አይደል? እንደኛ ዲቃሎች አይደለም። አምላክ አለን። አባታችን ሆይ የምንለው አባት አለን። ሰማይና ምድርን የፈጠረ ዕቃ አይደለንም። የምንጠለዝ ኳስ አይደለንም። ልናጣ እንችላለን። ልንቸገር፣ ልንሰቃይ፣ ከስራ ልንባረር፣ ልንፈናቀል፣ ልንሰደድ እንችላለን። ብዙ መከራ በዙሪያችን ሊሞትብን ይችላል ሰው። አትጨነቁ፣ የሚያስጨንቃችሁ ለእኔ ንገሩኝ። ለሞቱት የክብር ላለኑ የህይወት እንዲያደርግልን ሃይማኖታችንን በቀልድ አንያዝ። ከልባችን ወደ እግዚአብሔር እንመለስ። እግዚአብሔር ይመለሳል። ቸር ነው፣ ደግ ነው፣ ቅዱስ ነው፣ የዋህ ነው፣ ንጹህ ነው። ለዛ ነው ተክለ ሃይማኖት ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ ልትሆን ይገባል፣ ይገባኛል፣ ይገባሻል ማለት እፈልጋለሁ። ዛሬ በዕለተ ቅዳሜ ጥር 2 2018 ይህን ትምህርት ልነግራችሁ ላሳስባችሁ የፈለጉት ሃይማኖት ቀልድ አይደለም። ብዙ ሃይማኖት ስላለ ሁሉ ሃይማኖት እንዳይመስላችሁ። አንዲት ሃይማኖት ነው ያለችው፣ ቅድስት ነች። እሷም ከእግዚአብሔር ነው የተሰጠችው። ከኒቅያ ጉባኤ አይደለም፣ ከቁስጥንጥንያ ወይ ከኤፌሶን ወይ ከኬልቄዶን አይደለም የተገኘችው። ከአትናቴዎስ ወይ ከቄርሎስ ወይ ከቅዱስ ጳውሎስ ወይ ከጴጥሮስ አይደለም የተገኘችው፣ ከእግዚአብሔር ለቅዱሳን ዛሬም ላሉ ቅዱሳን። አንተ ቅዱስ ከሆንክ፣ አንቺ ቅዱስ ከሆንሽ ትደርስበታለህ፣ ትደርሽበታለሽ። እርሶ ቅዱስ ከሆነ ይደርሱበታል። አንድ ጊዜ ነው የተሰጠው። ለማን? ለቅዱሳን። ለዚች ሃይማኖት ተጋደሉ። ይጠቅ ትድናላችሁ። እድናለሁ፣ እንድናለና እንድናለን። አንድ መዝሙር ነበር ጠፋብኝ። ከእናንተ ዘምሩት። ተክለ ሃይማኖት ግን እንሆን፣ የሃይማኖት ተክል እንሆን።
በጌታችን በመድኃኒታችን ኢየሱስ ክርስቶስ ውሃ ላይ እንመስረት፣ እንደማይደርቅ እንደማይጠወልገው በመዝሙር 1 እንደተጻፋችኋ ንጹሕ ተክል እንሆን፣ እንለምልም፣ ሁል ጊዜ እንዳንቀነጭር፣ በኃጢአተኞች መንገድ በክፎች ምክር በዋልጌዎችና በአላጋጮች ወንበር አንቀመጥ፣ ከክፎች እንራቅ፣ ሰላምን እንከተል፣ በጎ ነገር እናድርግ። ወንድመቶች አይዞን አይዞን። ሃይማኖት ግን ቀልድ አይደለም። ሃይማኖትን አጥብቀን እንያዝ፣ እንጸልይ፣ እንጾም፣ እንስገድ፣ ወደ ቤተ ክርስቲያን እንመላለስ፣ እናስቀድስ። ሌላውን ዝባዝንኬውን ግትልትል ወሬውን እየሰማችሁ እንዳልሰማችሁ ነው። የቤቱ ባለቤት እሱ ያውቃል። እስከ መጨረሻው የሚጸና ይደናል ነው ያለው። እስከ መጨረሻው ይጸና። ለዛ ነው ለነቢዩ ዳንኤል የተባለው የጥፋት ርኩሰት ሲመጣ በቤተ መቅደስ ክፉ ነገር ሲደረግ ካያችሁ ታገሱ፣ ክፉ ጊዜ እንደመጣ እወቁ እንጂ ታገሱ፣ እኔ የቤቱ ጌታ አለው። ሊቀ ካህኑ ኢየሱስ ክርስቶስ የጸናውን አስቡ ያለን አምላክ ዛሬም አለ። እሱ ነው ሃይማኖትን የሰጠን። በማን ተሰጠን? በአባቶች፣ በነቢያት፣ በሐዋርያት፣ በጻድቃን፣ በሰማዕታት፣ በየዘመኑ የነበሩ እየተገደሉ ያሉ፣ ዛሬ እየሰረቁ አይደለም እየተገደሉ ያሉት ክርስቲያኖች በጎ ስለሰሩ ክርስቲያን ስለሆኑ ነው። ይሄ ወጋ the blood of martyrs is the seed of Christianity ብሎ የጻፉ ደግሞ ቅዱሳን አሉ። ስለዚህ አትርሱ። እግዚአብሔር ለቤቱ ያውቃል። አለን በርቱን በርታ ለማለት ነው። አይዟችሁ፣ በጸሎት አስቡኝ። ኃይለ ጊዮርጊስ ነኝ። ይመቻችሁ። መልካም ለተሰንበት ይሆንላችሁ። ሀሳብ አስተያየት ስጡ። ሰብስክራይብ አድርጉ ደግሞ ዩቲዩብ ላይ የተሻለ እንድሰራ እንድበረታ እንድጠነክር ለማለት ነው። አትጥፉ። ይመቻችሁ። መልካም ጊዜ፣ መልካም የሃይማኖት ዘመን